ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸው ተነገረ። የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረት ተደረገ። በፈረንሳይ ታሪክ ዘብጥያ የወረዱት የመጀመሪያው ፕሬዝዳንት ኒኮላስ ሳርኮዚ በተመሳሳይ ክስ ዳግም ፍርድ ቤት ቀረቡ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ሜሮን ዋለልኝ ነኝ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸው ተነገረ። ሁለቱ መሪዎች ንግግር ካደረጉባቸው ጉዳዮች መካከል አንዱ በፖለቲካዊ ጉዳዮች ላይ ያተኮረ መሆኑን ክሬምሊን አስታውቋል። ጽዮን ላይኩን ዝርዝር አላት። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን ክሬምሊን ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሰኞ መጋቢት 7 ቀን 2018 ዓ.ም በይፋ የማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር ጽሁፍ ከፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት አድርገናል በማለት ሲገልጹ፣ ክሬምሊን በበኩሉ መሪዎቹ በበርካታ ወቅታዊ ጉዳዮች ላይ መወያየታቸውን አስቀምጧል። ከነዚያም ጉዳዮች መካከል ጠቅላይ ሚኒስትር አብይ በአመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ ከተሳተፉ በኋላ ከሩሲያ ጋር ከፈረሟቸው ስምምነቶች ጋር የተያያዘ መሆኑ ተገልጿል። በወቅቱ ሁለቱ መሪዎች በኢትዮጵያ የኒውክሌር ኃይል ማብላያ ጣቢያ መገንባትን ጨምሮ የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይ ስምምነት አድርገው እንደነበር ይታወሳል። ክሬምሊን ባወጣው መግለጫ መሪዎቹ በወቅታዊ ጉዳዮች ላይ ሰፊ ውይይት አድርገውበታል ካላቸው ጉዳዮች መካከል አንዱ ፖለቲካዊ ጉዳይ ላይ ያደረጉት ውይይት ነው። ኢትዮጵያና ሩሲያ ከሁለትዮሽ ግንኙነት ባሻገር አሁን ባለው የዓለም ፖለቲካ ውስጥ በተለይም በመካከለኛው ምስራቅ ፖለቲካ ውስጥ የተለያየ ፖሊሲ ያላቸው እንደሆኑ ይታያል። ሩሲያ ኢራንን በመደገፍና በጦርነቱ በቀጥታ ባትዋጋም እንኳን በሳተላይቶቹ አማካኝነት የአሜሪካ መርከቦችና የእስራኤል የጦር እንቅስቃሴዎችን ለኢራን መረጃ እንደምትሰጥ ሪፖርቶች ያመላክታሉ። ኢራን ከሩሲያ የላቁ የራዳር ስርዓቶች፣ የሰው አልባ አውሮፕላኖችና የጸረ አውሮፕላን ሚሳይሎችን በማግኘት መከላከያውን እያጠናከረች እንደሆነም ይገለጻል። ኢትዮጵያ በበኩሏ በመካከለኛው ምስራቅ አሁናዊ ሁኔታ ላይ ያላትን ፖሊሲ ይፋ ባታደርግም እንደ ኤምሬቶች ላሉና ኢራንን ተቃርነው ለቆሙ አጋሮቿ የተግባር ድጋፍ ታሳያለች። ይህም ማለት ኢትዮጵያና ሩሲያ አሁን ባለው ዓለምን በአንድም በሌላ መንገድ የዳሰሰ ፖለቲካ ውስጥ የተለያየ አቋም ላይ እንዳሉ የሚያመላክት ነው። ይሁንና ሀገራቱ የሁለትዮሽ ግንኙነታቸውን ለማጠናከርና በመስከረም ወር ስምምነት በተደረገባቸው ጉዳዮች ላይ በስፋት እንደተወያዩ ክሬምሊን አስታውቋል። በውይይቱ ላይ ፕሬዝዳንት ፑቲን ከሰሞኑ በጋሞ ዞን በመሬት መንሸራተት አደጋ ለሞቱ ኢትዮጵያውያን የተሰማቸውን ጥልቅ ሐዘን መግለጻቸውም ተገልጿል። የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረት ተደረገ። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው የቆይታ ጊዜ በላይ ለቆዩ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረትና ቅናሽ ማድረጉን አስታውቋል። ብዙነህ እንዳለ ዝርዝር አለው። በኢትዮጵያ ውስጥ የውጭ ዜጎች እንቅስቃሴ ከአመት ወደ አመት እየጨመረ መሆኑ ይነገራል። ነገር ግን እነዚህ ዜጎች ከተፈቀደላቸው የመኖሪያ ጊዜ በላይ መቆየታቸው የመንግስትና የህግ አካላት ከፍተኛ ትኩረትም እየተሰጠበት ያለው ጉዳይ ሆኗል። በተለይም አዲስ አበባ እንደ ዋና የጉዞ መዳረሻ ከተማ በየቀኑ የሚገቡና የሚወጡ የውጭ ዜጎች ቁጥር ከፍ እያለ ነው። ነገር ግን ከነዚህ መካከል አንዳንዶች የቪዛ ጊዜያቸው ካለቀ በኋላም በአገር ውስጥ መቆየታቸው ተገልጿል። ይህ ጉዳይ ህጋዊ ጉዳይ ብቻ ሳይሆን ከደህንነት ከኢኮኖሚና ከማህበራዊ ግንኙነቶችም ጋር በቀጥታ እየተያያዘ መሆኑ ይገለጻል። እነዚህ ዜጎች በሀገር ውስጥ ለመቆየታቸው የተለያዩ ምክንያቶችን የሚያቀርቡ ሲሆን ከህግ ጋር ተያይዞ ለሚነሱ ጉዳዮች የቪዛ ማራዘም ሂደት ውስብስብ መሆን፣ የመረጃ እጥረትና ከቱሪስት ቪዛ ወደ ስራ ቪዛ ለመቀየር ያለው አስቸጋሪ ሁኔታን ያነሳሉ። በሌላ በኩል በሀገር ውስጥ ያላቸው የቤተሰብ የትምህርትና የግል ጉዳዮች የቪዛ ጊዜን ለማሳለፍ የሚቀርቡ ምክንያቶች ናቸው። ከዚሁ ጋር ተያይዞ የኢሚግሬሽንና ዜግነት አገልግሎት በተለያዩ ምክንያቶች የቪዛ ጊዜያቸው ላለፈባቸውና
የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ቅነሳና የምህረት ዕድል መስጠቱንም አስታውቋል። በሀገሪቱ የኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸው ወይም ኦቨርስቴ ያደረጉና በኢሚግሬሽን ደንብ መሰረት ለገንዘብ መቀጮ የተዳረጉ ትውልደ ኢትዮጵያውያን አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገሪቱን የኢሚግሬሽን ሕግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ መቆየታቸውን አገልግሎቱ አስታውቋል። ተቋሙ ጉዳዩን በጽሞና ሲመለከተው መቆየቱን ገልጾ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን ግለሰቦች አዲስ ውሳኔን አሳልፏል። በዚህ አዲስ ውሳኔም ከ18 ዓመት በታች ለሆናቸው ህጻናት ቅጣቱ ሙሉ በሙሉ ተትቶላቸው ወደ ህጋዊ የቪዛ አሰራር ውስጥ እንዲገቡ እንዲደረግ፣ በተጨማሪም 18 ዓመትና ከዚያ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ህጋዊ የቪዛ አሰራር እንዲገቡ በማለት ወስኗል። በመሆኑም በህጉ አስፈላጊነት በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በሀገራችን የሚያደርገውን ቆይታ ህጋዊነት የተከተለ እንዲሆን ታስቦ የተዘጋጀ መሆኑም ተገልጿል። ይህ የቅጣት ቅነሳና ምህረት እድል ግለሰቦቹን ወደ ህጋዊነት ለማምጣት የተሰጠ በመሆኑ የተሰጠውን እድል ለአንድ ጊዜ ብቻ መሆኑንም ነው አገልግሎቱ ያስታወቀው። ስለሆነም ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ባሉት 60 ቀናት ውስጥ ወደ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት በመቅረብ አስፈላጊውን ዶክመንት በማሟላት እንዲስተናገዱና ወደ ህጋዊ የቪዛ አሰራር ውስጥ እንዲገቡ ማሳሰቢያ የተላለፈ ሲሆን ከተሰጠው የጊዜ ገደብ በኋላ ግን በኢሚግሬሽን ደንብ መሰረት ብቻ የሚስተናገዱ መሆኑን የኢሚግሬሽንና ዜግነት አገልግሎት ባወጣው መግለጫ አስታውቋል። በፈረንሳይ ታሪክ ዘብጥያ የወረዱት የመጀመሪያው ፕሬዝዳንት ኒኮላስ ሳርኮዚ በተመሳሳይ ክስ ዳግም ፍርድ ቤት ቀረቡ። የቀድሞ የፈረንሳይ ፕሬዝዳንት በጎርጎሪያኑ 2007 ለተካሄደው የፈረንሳይ ፕሬዝዳንታዊ ምርጫ ዘመቻቸው ከቀድሞ የሊቢያ ፕሬዝዳንት ሙአመር ጋዳፊ ገንዘብ በመቀበል የወንጀል ሴራ ጥፋተኛ ተብለው የ5 ዓመት እስር የተፈረደባቸው ባሳለፍነው ዓመት ነበር። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። A moment unprecedented in modern France. Nicolas Sarkozy left his house this morning making history by becoming the first ex-president to be sent to jail. በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር የሚደገፉት የሊቢያ አማጽያን ትሪፖሊን ሲቆጣጠሩ ከቤተ መንግስታቸው የሸሹት ኮሎኔል ሙአመር ጋዳፊ በስልክ ከሚያገኟቸው ጥቂት ወዳጆቻቸው አንዱ ከነበሩት የቀድሞው የኢራቅ የምክር ቤት እንደራሴና በወቅቱ አልኦሩባ የተሰኘው ቴሌቪዥን ጣቢያ ባለቤት ሚሻን ጀቦሪ ጋር ተነጋግረው ከአንዴም ሁለቴ በቴሌቪዥን ጣቢያው የሰጡትን መግለጫ የቀድሞው የፈረንሳዩ ፕሬዝዳንት ኒኮላስ ሳርኮዚም እንደ አብዛኛው የዓለም መሪዎች ሁሉ አይናቸውን ተክለው ተከታትለውታል ይባላል። ሳርኮዚ የጋዳፊና የልጃቸው የሰይፍ አልኢስላም አፍ እንዲዘጋ ከሌሎቹ የዓለም መሪዎች ይበልጥ የሚጨነቁበት ልዩ ምክንያት ግን ነበራቸው አሉ። የቀድሞው የፈረንሳዩ ፕሬዝዳንት ለምርጫ ዘመቻ ማስፈጸሚያ ከጋዳፊ ገንዘብ ተቀብለዋል መባሉን የሊቢያው ገዢ እንዳያጋልጡባቸው አጥብቀው ይፈልጋሉና ነው። ዴይሊ ቴሌግራፍ የተሰኘው የእንግሊዙ ጋዜጣ በግሪጎሪያኑ 2012 መስከረም 30 ቀን የቀድሞውን የሊቢያ የሽግግር መንግስት የውጭ ስለላ ጉዳይ ኃላፊ ራሚ ኤል ኦቤይዳን ጠቅሶ እንደዘገበው የጋዳፊ ሁለተኛ መግለጫ እንደተሰማ የቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ የጋዳፊን የሳተላይት ስልክ ቁጥር ከቴሌቪዥን ጣቢያው ባለቤት ተቀብለው እንዲሰጧቸው የቀድሞው የፈረንሳዩ አቻቸው ይጠይቃሉ። አልአሳድ ቁጥሩን ከሰጧቸው ፈረንሳይ በአልአሳድ ላይ የተነሳውን ህዝባዊ ተቃውሞ ደግፋ በሶሪያ መንግስት ላይ ግፊት ማድረጓን እንደምትቀንስ ቃል የገቡት ሳርኮዚም በግሪጎሪያኑ ጥቅምት 20 ቀን 2011 የሚፈልጉትን በማግኘት ጋዳፊ ያሉበትን አካባቢ ማወቁ። የአረብ ብሔርተኞች ጠባቂ ኮሎኔል አብዮታዊው መሪ የአፍሪካ ንጉሠ ነገስት የሊቢያ የ40 ዘመን ገዢ ኮሎኔል ሙአመር ጋዳፊም በቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ፖል ስቴፈን ሳርኮዚ ዴናጊ ቦክሳ እየተመራ ከአየር ከባህር በሚያጓራው የኔቶ ጦር ታድነው ተገደሉ። ሊቢያም እንዳልነበር ሆና ፈራረሰች። ዓለም የሳርኮዚ መቅለብለብ የሊቢያን ውድመትና መዘዙን በዘነጋበት በዚህ ወቅት ግን የቀድሞው የፈረንሳይ ፕሬዝዳንት በራሳቸው በጋዳፊም ባይሆን በሌላ ሰው ተጋልጦባቸው እንደ ግሪጎሪያኑ አቆጣጠር በ2001 ለተካሄደው የፈረንሳይ ፕሬዝዳንታዊ ምርጫ ዘመቻ ከሊቢያ የገንዘብ ድጋፍ አግኝተዋል በሚል የተፈረደባቸውን ውሳኔ ከዓመት በኋላ ለመቃወም ዳግም ፍርድ ቤት ቀርበዋል።
ሳርኮዚ የቀረበባቸውን ክስ በሙሉ የሚክዱ ቢሆንም ባለፈው ዓመት የተበየነባቸውን የ5 ዓመት እስር ከጀመሩ ከሳምንታት በኋላ ከስር እንዲለቀቁ ለፍርድ ቤቱ ይግባኝ ካሉ በኋላ በገደብ ከእስር ተለቀውም ነበር። የፓሪስ ይግባኝ ሰሚ ፍርድ ቤት ዳግም ችሎት አሁን ላይ 71 ዓመት ለሞላቸውና ስልጣን ካስረከቡ 14 ዓመታትን ላስቆጠሩት ለእኚህ ሰው የቀረበባቸውን የምርጫ ሸፍጥ ክስ ለመከላከል እድል ይሰጣቸዋል የተባለ ሲሆን ዓለም አቀፍ መገናኛ ብዙሃንም ሳርኮዚ በተመሳሳይ ክስ ዳግም ፍርድ ቤት መቅረባቸውን አስመልክቶ ጉዳዩን በዘገባዎቻቸው እየተቀባበሉት ነው። የሆነ ሆኖ በግሪጎሪያን 2007 ፈረንሳይ ላደረገችው ፕሬዝዳንታዊ ምርጫ ለነበራቸው የምርጫ ቅስቀሳ 50 ሚሊዮን ዩሮ ከሙአመር ጋዳፊ ተቀብለው ፕሬዝዳንት የመሆን ህልማቸውን ያሳኩት ለምርጫ ዘመቻ ማስፈጸሚያ ከያኔው የሊቢያ ገዢ ገንዘብ ተቀብለዋል መባሉን ጋዳፊ እንዳያጋልጡባቸው በመስጋት ጦር እየመሩ አምጥተው የአጉራሻቸውን እጅ ነክሰው ያስገደሉት የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ፖል ስቴፈን ሳርኮዚ ዴናጊ ቦክሳ በፈረንሳይ ፕሬዝዳንቶች የቅርብ ጊዜ ታሪክ ዘብጥያ የወረዱ የመጀመሪያው ፕሬዝዳንት ለመሆን የበቁት ባሳለፍነው ዓመት ወርሃ ጥቅምት ላይ ነበር። Those on the left believe the verdict upholds the sacred principle of equality before. በዓለም አቀፍ ደረጃ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ በኢትዮጵያ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠን ጥሪ ቀረበ። ጥሪው የቀረበው የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ዛሬ ባወጣው መግለጫ ነው። ዮናስ ግርማ ዝርዝር አለው። በመካከለኛው ምስራቅ ተባብሶ የቀጠለው ቀውስ በነዳጅ አቅርቦት ላይ እያሳደረ ያለውን ጫና ተከትሎ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ወደ ኤሌክትሪክና የተፈጥሮ ጋዝ የሚደረገው የትራንስፖርት ሽግግር እንዲፋጠን ጥሪ አቅርበዋል። ሚኒስተሩ በዛሬው ዕለት ባወጣው መግለጫ አገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት መቀነስና አማራጭ የኃይል አጠቃቀምን ማሳደግ እንዳለባትም አጽንኦት ሰጥተዋል። ከሁለት ዓመት በፊት የጠቅላይ ሚኒስትር አብይ አህመድ አስተዳደር ያስተዋወቀውን የኤሌክትሪክ ተሽከርካሪዎች ፖሊሲ የብልህና የአርቆ ሀሳቢ ውሳኔ ሲል የገለጸው መግለጫው ይህ ኢኮኖሚውን ከዓለም አቀፍ ድንገተኛ ተጽዕኖዎችም እንዲጠብቅ እየረዳው መሆኑንም ጠቁሟል። ሚኒስተሩ ጥሪውን ያቀረበው ጠቅላይ ሚኒስተሩ የነዳጅ አቅርቦት መስተጓጎልን በመጥቀስ ኢትዮጵያውያን ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት እንዲጠቀሙ ባሳሰቡ ማግስት ነው። ጠቅላይ ሚኒስትር አብይ በትላንትናው ዕለት በማህበራዊ ድረገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅ ባለው ቀውስ ምክንያት ነዳጅ ገዝተው የሚጠቀሙ ሀገራት እንደ አስፈላጊነቱ ለማግኘት ችግር እየገጠማቸው ነው ያሉ ሲሆን ዜጎች ሁኔታው እስኪረጋጋ ድረስ ለዋና ዋና ፍላጎቶች ቅድሚያ እንዲሰጡ ነዳጅን በቁጠባ እንዲጠቀሙም ጠይቀዋል። ሁላችንም ነዳጅን በኃላፊነት ስሜት እንድንጠቀም አሳስባለሁ ያሉት ጠቅላይ ሚኒስትሩ አከፋፋዮችና የነዳጅ ማደያዎች የተገደበውን አቅርቦት በአግባቡ እንዲያስተዳድሩም ጥሪ አቅርበዋል። ሚኒስትሩ እነዚህን ስጋቶች በማጠናከር በዓለም አቀፍ የነዳጅ ገበያ ላይ ያለውን አለመረጋጋት እንደ ኢትዮጵያ ባሉና ነዳጅን ሙሉ በሙሉ ከውጭ በሚያስመጡ ሀገራት ላይ የሚፈጥረው ስጋት እየጨመረ መሆኑን አስታውቆ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር ለማፋጠን የተቀናጀ ብሔራዊ ምላሽ እንደሚያስፈልግም ተናግረዋል። የኤሌክትሪክ ተሽከርካሪዎችን አጠቃቀም እንደ ሀገራዊ ባህል ሆኖ እንዲዳብር ማድረግ አስፈላጊ መሆኑን ያነሳው መግለጫው በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክና የተፈጥሮ ጋዝ ስርዓት የመቀየር ስራ በስፋት እንደሚከናወንም አመላክቷል። በተጨማሪም የመንግስት ተሽከርካሪዎችን ሙሉ በሙሉ ወደ ኤሌክትሪክ የመቀየርና የግል ተሽከርካሪዎችን ጥገኝነት ለመቀነስ የህዝብ ትራንስፖርት አገልግሎትን የማስፋፋት እቅድ መኖሩንም ሚኒስተሩ በመግለጫው አውስቷል። ሚኒስተሩ በመግለጫው አክሎም የባህሪ ለውጥን እንደሚያስፈልግ በመጥቀስ ሰዎች ተሽከርካሪዎችን በጋራ እንዲጠቀሙና የግል ተሽከርካሪ አጠቃቀምን እንዲቀንሱ እንዲሁም ለአጭር የከተማ ጉዞዎች የእግር መንገድና ብስክሌትን እንዲመርጡም አበረታቷል። ሚኒስተሩ ይህ የሽግግር ኢኮኖሚም ሆነ የአካባቢ ጥበቃ ግዴታ መሆኑን በመጥቀስ የሀገሪቱ የውጭ ምንዛሬን ለመቆጠብ የአካባቢ ብክለትን ለመቀነስና ዜጎችን ከዓለም አቀፍ የነዳጅ ዋጋ መዋዠቅ ተጽዕኖ ለመጠበቅ የሚረዳ መሆኑንም አስረድቷል። አሜሪካና እስራኤል በኢራን ላይ ከፈቱትን የተቀናጀ ዘመቻና በአጸፋው ኢራን እየወሰደች በምትገኘው እርምጃ የተነሳ በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ አዲስ አበባን ጨምሮ አንዳንድ የክልል ከተሞች ረጃጅም የነዳጅ ሰልፎችና
የአቅርቦት እጥረቶች እየተፈጠሩ በሆኑ ሲገለጽ የሰነበተ ጉዳይ ሲሆን አሽከርካሪዎችም በነዳጅ ማደያዎች ለሰዓታት ቢጠብቁም ነዳጅ ማግኘት አለመቻላቸው ነገር አጠያቂ እንደሆነ ሲናገሩም ቆይተዋል። ከዚህ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ከመጋቢት 7 ቀን 2018 ዓ.ም ጀምሮ በሚኒባስ በከተማ አውቶቡስና በባጃጅ አገልግሎቶች ላይ አዲስ የታሪፍ ጭማሪ ማድረጉ የሚታወስ ነው። የመንግስት ጥሪ የቀረበው በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዋዠቅ እየፈጠረ ባለበት በዚህ ወሳኝ ወቅት ነው። ሁኔታው በዋና ዋና የነዳጅ መሰረተ ልማቶችና የባህር ትራንስፖርት መስመሮች ላይ እያደገ ያለ ስጋት ከመፍጠሩም በላይ የነዳጅና የተፈጥሮ ጋዝ ዝውውር ላይ እንቅፋት የመሆን እድሉም ከፍተኛ መሆኑን ተንታኞች እየገለጹ ይገኛሉ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዋሊያዎቹ በአፍሪካ ዋንጫ ቅድመ ማጣሪያ ለሚያደርጉት ጨዋታ በአዲሱ አሰልጣኛቸው እየተመሩ በይፋ ዝግጅት መጀመራቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። እቴጌ ጣይቱ ብጡል በሀገር አመራርና በአድዋ ድል የነበራቸውን የዲፕሎማሲያዊና ስትራቴጂካዊ ሚና የሚዳስስ አዲስ መጽሐፍ ለንባብ በቃ። ዝርዝሩን ናቲማናዬ ይነግራችኋል። እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ ከ1883 እስከ 1910 የተሰኘ አዲስ የታሪክ መጽሐፍ ባሳለፍነው ቅዳሜ መጋቢት 5 ቀን 2018 ዓ.ም ተመርቋል። ይህ መጽሐፍ በዚህ ወቅት ለመመረቁ የአድዋ 130ኛ የድል መታሰቢያና 50ኛው ዓለም አቀፍ የሴቶች ቀን ምክንያት እንደሆነው የመጽሐፉ አዘጋጆች ተናግረዋል። መጽሐፉ በጸሐፊ ክሪስ ፕራውቲ የተሰናዳ ሲሆን በዮርዳኖስ አልማሴፉና በህይወት ተፈራ ወደ አማርኛ ተተርጉሞ ለንባብ የበቃ መጽሐፍ ነው። በምረቃ መርሃ ግብሩ ላይ እንደተገለጸው ይህ መጽሐፍ በተለይ በእቴጌ ጣይቱ ብጡል ስትራቴጂካዊ አመራር፣ በዲፕሎማሲያዊ ጥበባቸውና በጦር ሜዳ ውሎ የነበራቸውን ሚና በአዲስ የታሪክ ትንታኔ በጥልቀት የሚዳስስ እንደሆነ ተነግሯል። የመጽሐፉ አስተርጓሚና አሳታሚ ዶክተር መሰረት መንግስቱ እንደገለጹት መጽሐፉ የኢትዮጵያን የታሪክ ድርሳናት በማበልጸግ በተለይም የሴቶችን ታሪክ ድርሻ ጎልቶ እንዲወጣ በማድረግ ረገድ የላቀ ፋይዳ አለው ብለዋል። የዓለም አቀፍ የሴቶች ቀን ሲመጣም የሀገራችንን ጀግና ሴቶች ታሪክ እንደ አዲስ ማነሳሳት እንደሚያስፈልግም መልእክታቸውን አስተላልፈዋል። መጽሐፉን ያነበቡ የተለያዩ ባለሙያዎችም ስለ መጽሐፉ በምረቃ መርሃ ግብሩ ላይ ምስክርነታቸውን ሰጥተዋል። እንግዲህ ይህ መጽሐፍ ስለ አንድ ንጉስ እና ስለ አንዲት ንግስት ታሪክ ብቻ አይነግረንም። መሪነት ምን እንደሆነ፣ አገርን መውደድ ምን እንደሆነ፣ ነፃነትን መጠበቅ ምን እንደሚጠይቅ ያስታውሳል። ይህ መጽሐፍ ስለ ኢትዮጵያዊ ጭምር የተነተነ ስለ ጊዜው ነባራዊ እውነት ይናገራል፣ ስለ ህዝባችን ይናገራል። ዛሬ እኛ ይህን መጽሐፍ ስንመርቅና ስናከብር በእውነቱ የምናከብረው ታሪካችንን፣ የአባቶቻችንን ብርታት፣ የእናቶቻችንን ጥበብና ኢትዮጵያ እንደ ሀገር በዘመናት ማዕቀፉ ሂደት ያሳየችውን የነፃነት መንፈስ ነው። ታሪክ ለመዝናናት የሚነበብ ብቻ አይደለም። ታሪክ የማንነታችን መሰረት ነው። የወደፊታችን መመሪያ ነው። የትውልድ መሰረት፣ መንፈሳዊ ብርታት ነው። በአድዋ ድል መታሰቢያ ሙዚየም በተካሄደው በዚህ ምረቃ ስነ ስርዓት ላይ የታሪክ ምሁራን፣ የጥበብ ሰዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ከ1883 እስከ 1910 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥ የኢትዮጵያ ሉዓላዊነት የጸናበትና ዘመናዊ የመንግስት መዋቅር የተዘረጋበት ወቅት እንደሆነ በመድረኩ ላይ ተገልጿል። መጽሐፉ በ457 ገጾች የተቀነበበ ሲሆን በ1000 የኢትዮጵያ ብር ለገበያ ቀርቧል።
ሲንቄ ባንክ ለደንበኞቹ የኢፍጣር መርሃ ግብር አካሄደ። ሲንቄ ባንክ በ1447ኛው ዓመተ ሂጅራ የረመዳን ጾም በማስመልከት ለደንበኞቹ የኢፍጣር መርሃ ግብር አካሂዷል። መርሃ ግብሩ የረመዳን ወርን ምክንያት በማድረግ ባንኩ ማህበራዊ ትስስሩን ለማጠናከርና ለደንበኞቹ ያለውን አክብሮት ለመግለጽ ያዘጋጀው መሆኑን ተገልጿል። በዚህ ወቅት የሲንቄ ባንክ ፕሬዝዳንት ኑዋይ መገርሳ ባንኩ ከተቋቋመ በጥቂት ዓመታት ውስጥ ከ1.1 ሚሊዮን በላይ ደንበኞችን ማፍራቱን የገለጹ ሲሆን አክለውም ከ19000 በላይ ለሚሆኑ ደንበኞቹ ከ8.9 ቢሊዮን ብር በላይ ከወለድ ነፃ የባንክ አገልግሎት ብድር መስጠቱንም አንስተዋል። ሲንቄ ባንክ የደንበኞቹን ፍላጎት መሰረት ያደረገ ሁሉን አቀፍ የባንክ አገልግሎት በመስጠት የፋይናንስ ተደራሽነትና አካታችነትን ለማረጋገጥ እየሰራ እንደሚገኝ በመርሃ ግብሩ ላይ ተመላክቷል። በዚህ መርሃ ግብር ላይ የባንኩ ፕሬዝዳንት አቶ ኑዋይ መገርሳ፣ ከፍተኛ የመንግስት ኃላፊዎች፣ የባንኩ ከፍተኛ የስራ አመራሮች፣ ኡላማዎች፣ የባንኩ ደንበኞች ተገኝተዋል። ጳጉሜን የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ተዋናይ ፍቃዱ ከበደን የድርጅቱ ብራንድ አምባሳደር አድርጎ መሾሙን አስታወቀ። ተቋሙ ከአምባሳደር ሹመቱ በተጨማሪ አባላቱን ተጠቃሚ የሚያደርጉ ስምምነቶችን ከሁለት ድርጅቶች ጋር በይፋ ተፈራርሟል። የተቋሙ ስራ አስፈጻሚ አቶ ዘላለም ጌታነህ በበኩላቸው ማህበሩ አባላቱ ወደ ንግድ ስራ እንዲገቡና ስራቸውን እንዲስፋፋ ከብድር አገልግሎት ባለፈ የዱቤ አቅርቦት እንዲያገኙ በትኩረት እየሰራ መሆኑን ገልጸዋል። በዚህ መሰረት ከ5 እስከ 10 በመቶ ቅናሽ ለማድረግ ፈቃደኛ ከሆኑ ሁለት ድርጅቶች ጋር ስምምነት መደረጉን አስታውቀዋል። ጳጉሜን የገንዘብ ቁጠባና ብድር ማህበር አባላት በፈቃደኝነት የኢኮኖሚና ማህበራዊ ችግሮቻቸውን በጋራ ለመፍታት የመሰረቱት ራስ አገዝ ድርጅት ሲሆን በአሁኑ ወቅት የቤት፣ የመኪና እንዲሁም ከ18 ዓመት በታች ለሆኑ ህጻናት የተዘጋጁ የቁጠባ አይነቶች እንዳሉት ታውቋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሰንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ዋሊያዎቹ በአፍሪካ ዋንጫ ቅድመ ማጣሪያ ለሚያደርጉት ጨዋታ በአዲሱ አሰልጣኛቸው እየተመሩ በይፋ ዝግጅት ጀምረዋል። የኢትዮጵያ ብሔራዊ ቡድን መስራች ወደ ሆነበት የአፍሪካ ዋንጫ ለመመለስ የሚያደርገውን ጉዞ ለማሳመር ጥሪ ከተደረገላቸው ተጫዋቾች ጋር ልምምድ ጀምረዋል። በአሰልጣኝ ዮሐንስ ሳህሌ የሚመሩት ዋሊያዎቹ ከ2 ሳምንታት በኋላ በሞሮኮ ከሳኦ ቶሜና ፕሪንሲፒ ጋር ለሚያደርጉት ወሳኝ የቅድመ ማጣሪያ ጨዋታ የመጀመሪያ ልምምዳቸውን በአዲስ አበባ አከናውነዋል። ትናንት ከተጀመረው የዝግጅት መርሃ ግብር ላይ ተጫዋቾቹ በከፍተኛ መነሳሳት ልምምዳቸውን የሰሩ ሲሆን ትኩረቱም የተጫዋቾችን የአካል ብቃትና የታክቲክ ግንዛቤ ማሳደግ ላይ እንደነበር ተነግረዋል። ምንም እንኳን በውጭ ሀገር የሚጫወቱት ልምድ ያላቸው ተጫዋቾች አምበል ይሆናል ተብሎ የሚጠበቀው አማካዩ ጋቶች ፓኖምና በምርጥ ወቅታዊ አቋም ላይ የሚገኘው ከናን ማርክነህ እስካሁን ስብስቡን ባይቀላቀሉም በዕለተ ሐሙስ ስብስቡን እንደሚቀላቀሉ ተሰምቷል። አንጋፋውን አሰልጣኝ ወደ ስብስቡ የቀላቀለው የኢትዮጵያ ብሔራዊ ቡድን በአሁኑ ወቅት በኢትዮጵያ ፕሪሚየር ሊግ ብቃታቸውን እያሳዩ ያሉ ወጣቶችን ከነባሮቹ ጋር በማጣመር አዲስና ጉልበት ያለው ቡድን እየሰራ ይገኛልም ተብሏል። ሁለቱ ሀገራት ከዚህ በፊት የእርስ በርስ ግንኙነት ሲኖራቸው ኢትዮጵያ በሳኦ ቶሜ ላይ የላቀ የበላይነት ያላት ሲሆን ሁለቱ ሀገራት ከዚህ ቀደም ባደረጓቸው 4 ግንኙነቶች ዋሊያዎቹ 3ቱን ማሸነፍ ችለዋል። በቁጥር ደረጃም በሁለቱ ሀገራት መካከል ሰፊ ልዩነት የሚታይ ሲሆን ከ126 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በሕዝቧ ብዛት ከአዲስ አበባ ክፍለ ከተሞች አንዱን እንኳን የማትሞላውና 230 ሺህ ገደማ ሕዝብ ያላትን ሳኦ ቶሜን የምትገጥም ይሆናል። በፊፋ ደረጃም ቢሆን ኢትዮጵያ 145ኛ ደረጃ ላይ ስትቀመጥ ሳኦ ቶሜ በበኩሏ 188ኛ ደረጃ ላይ የምትገኝ ሲሆን ይህ የ43 እርከኖች ልዩነት በሜዳ ላይ ዋስትና እንደማይሆን ይገመታል። ሳኦ ቶሜ አብዛኞቹ ተጫዋቾቿ በፖርቹጋል የታችኛው ሊጎች ውስጥ የሚጫወቱ በመሆናቸው በአካል ብቃትና በመከላከል አደረጃጀት ጠንካራ ፍክክር ሊያደርጉ እንደሚችሉ ይጠበቃል። ሳኦ ቶሜ የራሷ ሜዳ ደረጃውን ባለማሟላቱ ጨዋታውን በገለልተኛ ሀገር በሞሮኮ እንዲካሄድ መወሰኑ ለኢትዮጵያ መልካም አጋጣሚ ይሆናል የተባለ ሲሆን የሞሮኮ ስታዲየሞች ጥራት ለዋሊያዎቹ የኳስ ቁጥጥር አጨዋወት ምቹ ሁኔታን እንደሚፈጥርላቸው አሰልጣኝ ዮሐንስ ሳህሌ ያላቸውን እምነት ገልጸዋል። ብሔራዊ ቡድኑ በአዲስ አበባ የሚኖረውን የጥቂት ቀናት ቆይታ ካጠናቀቀ በኋላ ከአየር ሁኔታው ጋር ለመላመድ ቀደም ብሎ ወደ ሞሮኮ እንደሚያቀናም ሲጠበቅ ከብሔራዊ ቡድኑ ጋር የተያያዙ አዳዲስ ጉዳዮችን በተከታታይ የምናደርሳችሁም ይሆናል።
የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታ ዛሬ መካሄድ ሲጀምሩ ተጠባቂ ጨዋታዎች ይከናወኑበታል። በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ በሳንቲያጎ በርናባው 3-0 የተሸነፈው ማንቸስተር ሲቲ ዛሬ ምሽት 5 ሰዓት ላይ ከሪያል ማድሪድ የመልስ ጨዋታውን በሜዳው ኢትሃድ ስታዲየም ያደርጋል። ለአራቱም ዋንጫዎች እየተፎካከረ የሚገኘው አሰልጣኝ ፔፕ ጋርዲዮላ 2 ሳምንት ባልሞላ ጊዜ ውስጥ ከ3 ዋንጫዎች ውጭ ላለመሆን የተለየ ተአምር ያስፈልገዋል። በእንግሊዝ ፕሪሚየር ሊግ ከአርሰናል በ9 ነጥብ ርቆ ለመቀመጥ የተገደደው ማንቸስተር ሲቲ በካራባው ዋንጫ ፍጻሜ በመጪው እሁድ ከአርሰናል ይገናኛል። እንደ ኦፕታ ቁጥራዊ መረጃ በአውሮፓ ትልቁ የክለቦች ውድድር ሻምፒዮንስ ሊግ ሩብ ፍጻሜውን ለመቀላቀል ያለው ዕድል 17% ብቻ መሆኑ ሲገለጽ፣ በመድረኩ ለአምስተኛ ተከታታይ ዓመት የተገናኙት ሁለቱ ክለቦች በአጠቃላይ በአውሮፓ መድረክ የዛሬ ግንኙነታቸው ለ17ኛ ጊዜም ይሆናል። ማንቸስተር ሲቲን 4 ጊዜ ከጥሎ ማለፍ ውጭ ያደረገው የ15 ጊዜ የአውሮፓ ሻምፒዮኑ የስፔኑ ኃያል ክለብ ሪያል ማድሪድ ዛሬም ለአምስተኛ ጊዜ ተጋጣሚውን የማሰናበት ትልቅ ዕድል ይዞ ወደ እንግሊዝ አቅንቷል። በተለይ በመጀመሪያው ጨዋታ በጉዳት ከስብስቡ ውጭ የነበሩት ጁዲ ቤሊንጋም እና ኪሊያን ምባፔ በስብስቡ መካተታቸው ለስፔኑ ኃያል ክለብ ሌላ ተጨማሪ ጥንካሬም ይሆናል ተብሎ ይጠበቃል። ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ያልቻለው ስፔናዊ አሰልጣኝ ፔፕ ጋርዲዮላ ትናንት ለተጫዋቾቹ እረፍት የሰጠ ሲሆን በምሽቱ ጨዋታ ለማሸነፍ የተቻለውን ሁሉ እንደሚያደርግ ይጠበቃል። በመጀመሪያው ጨዋታ በፒኤስጂ 5-2 የተሸነፈው ሌላኛው የእንግሊዝ ተወካይ ቼልሲ በተመሳሳይ ምሽት 5 ሰዓት ላይ በስታንፎርድ ብሪጅ የመልስ ጨዋታውን ያደርጋል። ጠባብ የሆነ የማለፍ ዕድል ያለው የምዕራብ ለንደኑ ክለብ በሳምንቱ መጨረሻ በሊጉ በኒውካስትል ዩናይትድ መሸነፉ የሚታወስ ሲሆን ወደ ሩብ ፍጻሜው ለመጓዝ በተመሳሳይ የተለየ ነገር ያስፈልገዋል። ቼልሲ በሻምፒዮንስ ሊግ ከፈረንሳይ ክለቦች ያደረጋቸውን ያለፉትን 5 ጨዋታዎች ማሸነፍ አልቻለም። በምሽቱ መርሃ ግብር አምበሉ ሬስ ጄምስ በልምምድ ላይ ያለ በገጠመው መጠነኛ ጉዳት አይሰለፍም የተባለ ሲሆን በባለፈው ዓመት የሻምፒዮንስ ሊግ አሸናፊ ፒኤስጂ በኩል አዲስ ጉዳት አልተመዘገበም ተብሏል። ምንም እንኳን በመጀመሪያው ጨዋታ አቻ ቢለያይም ከእንግሊዝ ክለቦች ከ80% በላይ የማለፍ ዕድል ያለው አርሰናል በበኩሉ የመልስ ጨዋታውን ምሽት 5 ሰዓት ላይ በኤሚሬትስ ስታዲየም ከባየር ሊቨርኩሰን ጋር የሚያደርግ ይሆናል። ለሁሉም ዋንጫዎች እኩል እየገሰገሰ የሚገኘው አርሰናል በመጪው እሁድ የዓመቱን የመጀመሪያ ዋንጫ ለማሳካት ከማንቸስተር ሲቲ ከመፋለሙ በፊት የዛሬውን ትልቅ የቤት ስራ በድል ማጠናቀቅ ይጠበቅበታል። አርሰናል ከጀርመኑ ተወካይ ባየር ሊቨርኩሰን ጋር በመድረኩ ዛሬ ለ4ኛ ጊዜ የሚገናኝ ሲሆን ከ23 ዓመት በፊት ሃይብሪ ላይ በተገናኙበት የሻምፒዮንስ ሊግ የምድብ ጨዋታ መድፈኞቹ 4-1 ያሸነፉበት ትልቁ ውጤታቸው መሆኑ ይታወሳል። በምሽቱ ጨዋታ ዩሪያን ቲምበር እና ማርቲን ኦዴጋርድ በጉዳት ከቡድኑ ውጭ ሲሆኑ የመጀመሪያውን ጨዋታ ያለፈው ሊያንድሮ ትሩሳርድ ወደ ሜዳ ሊመለስ እንደሚችል ተገልጿል። ምሽት 2:45 ላይ ደግሞ ስፖርቲንግ ሊዝበን ከቦዶ ግሊምት የሚጫወቱ ሲሆን ኖርዌይ ላይ በተደረገው የመጀመሪያው ጨዋታ ቦዶ ግሊምት 3-0 ማሸነፉ ይታወሳል። የምዕራብ ለንደኑ ክለብ ቼልሲ አምበል የሆነው ሬስ ጄምስ የሃምስትሪንግ ጉዳት እንዳጋጠመው ተገልጿል። ሬስ ጄምስ በችሎታው ረገድ በዓለም ካሉ ምርጥ የቀይ መስመር ተከላካዮች አንዱ ቢሆንም በየጊዜው የሚያጋጥመው የጡንቻ ጉዳት የእግር ኳስ ሕይወቱን ጥላ ስር ጥሎታል። ባሳለፍነው ሳምንት ቼልሲ ከኒውካስትል ዩናይትድ ጋር ባደረገው ጨዋታ ላይ የደረሰበት ጉዳት ተጫዋቹ አገግሞ ወደ ሜዳ ከተመለሰና አዲስ የረጅም ጊዜ ውል ከፈረመ ጥቂት ቀናት በኋላ መከሰቱ ክለቡን ያሳሰበ ነገር ሆኗል። ጄምስ ባለፉት ጥቂት የውድድር ዓመታት ውስጥ በቋሚነት መሰለፍ የተሳነው ሲሆን ጉዳቱ በተደጋጋሚ በማገርሸቱ ላለፉት 2 ዓመታት ከግማሽ በላይ የሚሆኑ የቼልሲ ጨዋታዎች አምልጠውታል። ከዚህ ቀደም የጡንቻ ችግሩን በዘላቂነት ለመፍታት ቀዶ ጥገና ቢያደርግም አሁንም በድጋሚ በዚያው ቦታ ላይ ህመም መሰማቱ የሕክምና ቡድኑን ስጋት ላይ ጥሎታል። አሰልጣኝ ሊያም ሮሲነር ተጫዋቹን ላለማዳከም እና ጉዳት እንዳይደርስበት በየጨዋታው ደቂቃዎችን እየቀነሱለት ቢቆዩም ነገር ግን አሁንም ከጉዳት ሊያመልጥ አልቻለም። ባለፈው አርብ እስከ 2032 የሚያቆየውን አዲስ የ6 ዓመት ውል መፈረሙ ክለቡ በተጫዋቹ ላይ ያለውን እምነት የሚያሳይ ሲሆን ሆኖም ግን ይህ አዲስ ጉዳት ተጫዋቹ በቋሚነት ብቃቱን ጠብቆ መቀጠል ይችላል የሚለውን ጥያቄ በድጋሚ አስነስቷል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።